ሰላም ሰላም፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። ቸሩ መድኃኒዓለም የተመሰገነ ይሁን አለው እስካሁን ድረስ። ወራዳ መከላከያ ልክ እንደ ጁንታው ጦርነት ጊዜ የነበረበት ምሽግና ቦታ የቲፒኤልኤፍ እንድሽቃ ሲሰማ ፈርጦ ህዝቡን አጋልጦ መሀል ከተማ መጥቶ ቁጭ አለ። መሀል ሀገር መጥቶ ቁጭ አለ። እንግዲህ ብርሃኑ ጁላና አብይ አህመድ ፈሳቸው ዛጥ እስከሚላቸው ድረስ የሚጮሁለት ጦራቸው ይሄ ነው። እንግዲህ ሌላ የውጭ ወራሪ ቢመጣም አስቡት እንግዲህ ምን እንደሚያደርገው የኢትዮጵያን ህዝብ ማየት ይቻላል። አቅም የለውም፣ በቃ አቅም የለውም። የብርሃኑ ጁላ ጦር አቅም የለውም። የአማራን ህዝብ ለማስደብደብ፣ የአማራን ህዝብ እንዲጨቆን እንዲራቆት ለማድረግ ቦታውን ለቆ መጥቷል ማለት ነው። መከላከያ የሚባለው እንግዲህ ነው። እንግዲህ የብርሃኑ ጁላን ጦር ያመንክ ምድረ ብልጽግና ሆዳም እንደዚህ ነው። እንግዲህ የአማራ ባለስልጣን ተከራከርና መልሰው እስኪ ወደ ቦታዎች መከላከያችን ክንዳችን የመጨረሻ ምሽጋችን ስትል አልነበር? እያንዳንድህ ምን አባው ነው ማህዶሽ አሁን ፈርጦ የመጣ ታዲያ ምን አባው ነው? ነኮረምን እና አላማጣን ፈርጦ ትቶ የመጣ ለመቼ ሊሆን ነው? ለመቼ ነው እንደ ቀደሙ ፋኖ ሊዋጋልህ? አንተ ከካም ተሰብስበህ ሞኝን ፈልግ። የኛ ብልጽግና የጋራ ጠላታችን ነው። ይንወቅ። ከብልጽግና ውጪ ሌላ ጠላት የለንም። ሂሳብ ሰርተናል። አዎ እናንተ ሂሳብ ብትሰሩም እኛ ሂሳብ ሰርተናል። ግን ህዝቡ አየላችሁ፣ የአማራ ህዝብ አየላችሁ። ተሰልፈህ እንደ ጉንዳን የነበርክበትን ለቀመጣ ሚዲያ ላይ የምትጮህ እዚህ እንትን ቲክቶክ ላይ እየወጣህ የምትቀደድ ምድረ የብርሃኑ ጁላ ጦር ምን አባህ ነው ቦታውን ለቀኸው የመጣሽ? ጀግና ነኝ ስትል አልነበር? እያንዳንድ ቀይ ባህርን ድል ታመጣል ነበር። አይ ቀይ ባህር ኧረ ውርደት! አሁን ይሄ የኢትዮጵያ ወታደር ነው። የድሽቃ ድምፅ ሲሰማ በሩ መሀል ሀገር መጥቶ ቁጭ የሚል ፈሳም ብቻ ገና ታገር ትወጣለህ አንተ ከካምልሽ ስልጠናውን ፈልጓለን። መሳሪያ ይዘን ለመቀላቀል ወይንም ደግሞ ከባድ ነገር የሆነ ነገር ሰርተን እንሄዳለን ነው የሚለው። ይኸው አድባ በትኖ ሲገባም የታወቀ ነው። ይኸው ሰልጥለን ወደ ፋኖ ለመቀላቀል የምናስበው ነው የሚለው። መልካም እሺ። ከዛ ወደዚህ መጣር። ከዚህ ከመጣ የፋኖ አቀባበል እንዴት አየህ? የፋኖ አቀባበል አሪፍ ነው። ይኸው ሁሉ ነገር በደስታ ተቀበላችሁናል። እኛም ደግሞ አመጣጣችን ደግሞ ይኸው ባላሰብነው እንትን ይኸው ሁሉም እየተደናገጠ ስለሄደ እንዳሰብነው አልሆነ። ከዛ አመጣጣችን ጓደኛዬም አለ ስራ ጎጃም ነው ያለው። ይኸው ስንነጋገር በቃ ያለንን ነገር ይዘን ለመሄድ ፉቅ ነበር። ግን ደግሞ የግማሹ በመንገድም ግማሹ ደግሞ መኪና ላይ ከዛ እዛውም እያለ ስለሄደባቸው በቃ መንግስቱም የመቸጋገር ባህሪ ያለበት ምናምን ይላሉ። እዛ ስንነገር ኢንፎርሜሽን ቴሌካም ሲባል ነበር የመሳሪያ ጥረት ምናምን ነው ይላሉ። ዝም ተነግረናል። በዛ ምክንያት እንጂ አቀባበሉ በጣም በሚገባ ከምንም በላይ በፍቅር ነው የተቀበላችሁ። የምሰጠው አንተ አይደለም የምትከለክለው፣ ማንም አይደለም። የአማራ ህዝብ ጥያቄ የመጀመሪያዎቹ ጥያቄ የማንነት፣ የርስት፣ የደንበር ጥያቄዎች ናቸው። በዚህ ጥያቄ ላይ የሚደራደር የለም። ማንም ስልጣን የለውም። መሪ ይሁን ተመሪ ይሁን የት ቦታ ይቀመጥ የት ቦታ ስልጣን የለውም። ግን እነዚህ ሁለቱንም ቲያትር የሚሰሩብን ሁለቱንም ጠላቶች ግን ማጥፋት ያስፈልጋል። ሞኛቶ ወልቃይት ማንም ሊወስዱ አይችልም። ጠለምት ማንም አይችልም። አቅምም ስልጣንም የለው። ይሄ ከመቃብር ውስጥ የሚፈራገጠው ህወሓት የደበቀውን የሰረቀውን የሸሸገውን ተተኳሹን ሲጨርስ ያኔ መቃብሩ ይፈጸማል። በእርዳታ ድንኳን ውስጥ ተቀምጦ የሚያቀራራ ምን አቅም አለው? ህወሓት ምን አቅም አለው? ከመፈራገጥ ውስጥ ሙት ይዞ ይሞታል። ሙት ይዞ ለመሞት ነው እንጂ ሌላ ምን አቅም አለው? በምን አቅም አለው? ሚኒቴር ያላቅም አለው? አዎ ይተኩሳል። ያሉትን ሲጨርስ አርፎ ይቀመጣል። ይሄኛው ጠላታችን እዚህ ላይ ያለው ዘንዶስ የወልቃይት ጉዳይ ለመጨረሻ እንዲፈታ እንፈልግ።
ሁል ጊዜ አጀንዳ ሆኖ ሁል ጊዜ ኢስት አፍሪካ ላይ ሜን የሆነ በቃ ዋና ቶፕ የሆነ አጀንዳ ሆኖ እንዲኖር እንፈልጋለን። ቆም ብሎ ማስተዋል ያስፈልጋል። አንድ ነገር የምነግራችሁ 4 ኪሎ በወልቃይት በኩል መንገድ የለም፣ ዝግ ነው። በራያ በቆቦ በወሎ በኩል መንገዱ ዝግ ነው። የሚቀርበው በአዋሽ አርባ አድርጎ መሄድ ነው። ይሄን ወቁ። የህወሓት ልጆች፣ የብልጽግና የብአዴን ልጆች ይሄን ወቁ። ስልጣኑንም አይፈልጉትም። ሁለቱ ጠላቶቻችን ነው ድራማ ጨዋታ የሚጫወቱብን ህዝቡን ኮንፊውዝድ እያደረጉ። አንድ ህገ መንግስት እኮ ነው ወልቃይትን አሳልፎ የሰጠ ህገ መንግስት እኮ ነው አዲስ አበባ ያለ። ሞዴሬተር አጽዱልኝ። እነዚህ አጀንዳ ላይ ያስቀይሩ የሚርመጠመጡ የብልጽግና ርምጥማጮችን አጥፉልኝ። ብሎክ እያደረጋችሁ ሸኟቸው። አያስፈልጉም። ና እንደዛ ነው። የሚሞኝ የለም። 2010 ላይ የተሸወደ ትውልድ አሁን ላይ የነቃ ነው። ያ ትውልድ አሁን አታገኙት። አይሸወድም። ማርሹ፣ ነዳጁ፣ ፍሬኑ ምን ይባል ነገር የለም። ሁለቱም ጠላቶቻችን ናቸው። ይዳከሙ፣ ተዋቸው። አዎ ዋጋ ይከፈላል፣ ይከፈል። ዘላቂ የሆነ ፍትህ፣ ዘላቂ የሆነ እኩልነት ስለምንፈልግ የወልቃይት ጉዳይ ግን አንዴ ሊያከስም በቃ ሊፈረምበት ይገባል። የጠለምት፣ የራያ፣ የደራ፣ የመተከል ጉዳይ፣ የኢትዮጵያ ጉዳይ፣ የአማራ ጉዳይ፣ ይሄን ስርዓት፣ ይሄን የዘር ስርዓት፣ የደንበር ስርዓት፣ የክፋት ስርዓት፣ የጥላቻ ስርዓት፣ የስጋት ስርዓት፣ ሁልጊዜ ጦርነት ጠማቂ፣ ሁልጊዜ ማህበረሰቡ ሰላም እንዳያገኝ፣ ማህበረሰባዊ ሰላም በኢትዮጵያ በአማራም በሌላውም እንዳይኖር የሚያደርግ ስርዓት መወገድ አለበት። ያን ስንል ወልቃይት ራያን ጠለምትን ጥለን አይደለም። መንገዱ ዝግ ነው። በዛ በኩል የሚሄድ መንገድ የለም። ይሄን ወቁ። ማንም ይምጣ ማንም ሰማይ ደርሶ መሬት ይፍረጥ፣ ምንም አቅም የለውም። ምናልባት ግለሰቦች በግል ዋጋ ልንከፍል እንችላለን። አይ ዶንት ኬር። አይሆን። ለዛ ነው ዛሬ ስሜቶቻችን፣ ፍላጎቶቻችን በሙዚቃና በምስል የምንገልጽበት ቀን ነው። አንወያይ የምንለው ለዛ ነው። አንዳንድ የምትሽከረከሩ ሸረሪት የብልጽግናና የህወሓት ሸረሪቶች፣ የብአዴን ትርፍራፊዎች አድቡ፣ አስተውሉ። እናንተ የምትሸጡት የምትለውጡት የሆነ የገበያ ዕቃ አይደለም፣ የሱቅ ሸቀጥ አይደለም። ማንነት ነው፣ ዋጋ የተከፈለበት ደም የተፈቀ እንደ ምንድን ነው እንደዚህ የተሰካ የሰው ልጅ ዋጋ የከፈለበት ነው። የወልቃይት፣ የራያ፣ የጠለምት፣ የደራ፣ የመተከል ጉዳይ ሰው ልጅ ቀስት በዚህ ገብቶ በዚህ እየወጣ ዋጋ የተከፈለበት ነው። በዛ ርስት ላይ የሚደራደር የለም። አትድከሙ። በጎንደር በኩል አድርጎ በወልዲያ በኩል አድርጎ 4 ኪሎ የሚገባ ማንም የለም። ከነ ፍጥረታቸው ጠንቅቀን የምናውቃቸው ናቸው። ማንም ብልጽግናንም በለው ህወሓትንም በለው መቃብር ላይ ሆኖ የሚፈራገጠው ህወሓት ያሉትን ነገር ጨርሶ አርፎ ይቀመጣል። የትም አይደርስም። አዎ ዋጋ እንከፍላለን፣ የግድ ነው። ምን አገባን እኛ ስለ ክልል፣ ስለ ብልጽግና፣ ስለ አዴፓ፣ ስለ ምናምን ምን አገባን? ጠላታችን ነው። አብረን የምንመታው እንጠርገዋለን። ሁሉም ጠላቶቻችን ናቸው። ህወሓት የሚባል ቤተሰብ ወዳጅ የለንም። የትግራይ ህዝብ ወዳጃችን ነው። አዲስ ጄኔሬሽን ወዳጅ ነው። የቲዲኤፍ የሚባል ህወሓት የሚባል አቅም የለውም። ዝም ብሎ ነው የሚፈራገጠው። ብልጽግና አሁን ዝም ብሎ አይደል እየተፈራገጠ ያለ፣ የደሃ ልጅ እየለቀመ እያመጣ የአገሪቱን ሪሶርስ ይዞ የሚያፋጀው በድሮንም በምን የሚለው ፖለቲካሊ ግራውንድ የለውም። የህዝብ ታማኝነት የለውም። መሰረቱን እኮ አጥቷል፣ ተናግቷል። ሁሉም የተንጠለጠሉ ጠላቶቻችን ናቸው። እነሱን ገፋ አድርጎ ገደል መክተት ብቻ ነው። ያኔ ነው የፍትህ የእኩልነት ጊዜ የሚመጣው። ሞዴሬተር ልቀሙ የሚሳደብ አንዳንድ አለ። ኦኬ፣ ወደ ሙዚቃችን ነው የምንሄድ። ምላሽ